እንግዳችን ተጠባባቂ ተዋጊ ሻኻር ሞላም እንግዲህ ጥሩ እንግዳ አለን ዛሬ ሻኻር ሞላ በቅርብ ያውቁታል አይደል እንዲያውቁ ሻኻር የኔ ትንሽ ወንድሜ ነው ስለዚህ ግን ኦኬ ለሰዎች ማሳወቅ ስላለብን ነው በትክክል አውቀን መናገር ስላለብን በትክክል አቶ ሽሎሞ አሁን ደግሞ የሻኻርን እንግዲህ በመጀመሪያ ሰላም እንበለው ጤና ይስጥልኝ አቶ ሻኻር ሰላም እንደምን አላችሁ ሽሎሞ ከሱ አጋዝሞቻችን ሁሉም በሙሉ እንደምን አላችሁ ጤና ይስጥልኝ በድጋሚ ያው እንግዲህ አቶ ሽሎሞ ታላቅ ወንድም አንተን ለማስተዋወቅ ሞክሯል ግን አንተን ደግሞ ለተመልካቾች ሻኻር ሞላ ማን ነው የሚለውን ከዛን ጀምርና ያው ቀስ ያለን ወደ ጥያቄዎች እንገባለን ምንም ችግር የለም እያዳመጥኳችሁ ነው እሺ ቀጥል ማን ልበል ሻኻር ሞላ ሻኻር ሞላ መኖረው ክፋር ሳባ ነው የ50 አመት እድሜ ነው 50 ነው እንግዲህ በዚህ በፋሲል ጋር እንዳወራ ነው እኔ በውትድርና በዚህ በጦርነት ተጀመረ ወደ 620 ቀን ነበርኩ ከውትድርና እዚህ በተረፈ ደግሞ ብዙ ያገልግለናል እና ደግሞ ለዚህ ነው ዛሬ እናንተ ጥያቄ ልታቀርቡ የፈለጋችሁ እንዳለ ከሆነ ስለዚህ የመጀመሪያው ጥያቄ ሻኻርን መጠየቅ ፈልጋለሁ እሺ አቶ ሻኻር ጦርነቱን አሸንፈናል ወይስ ሐማስ ብዙ ከመሬት በታች ያለውን ጉድጓዳቸውን እንደያዙ ቀርተዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ3 ቀን በፊት ባቀረቡት ሪፖርት 150 ኪሎ ሜትር ብቻ ነው ከመሬት በታች ያሉት ዋሻዎችን ያወደምን ያ ማለት 1/3 ነውና እና 2/3 ካልወደመ ምን ሲሰሩ ቆይታችሁ ነው እናንተ እዛ ውስጥ በጦርነቱ ሰዓት መጀመሪያ ሽሎሞ ጥያቄ ቆንጆ ነው ያው እንግዲህ ያ ውትድርና ማለት የእስራኤል ወታደር መንግስት የሚወሰነውንና አድርግ የሚለው ነው የሚያደርግ ከዚህ በተረፈ እንግዲህ አሁንም ካሁን እያወራነ 55% የጋዛ መሬት ከበኛ እጅ ላይ ነው ያለ 53 ወደ 53% የጋዛ ማለት መሬት በእስራኤል ወታደሮች ነው ያለ ማለትም ግን ያው ሁሉ እንደሚያውቀው ተዛሬ ገና የጋዛ ሐማስ ገና ብራታቸውን አላስቀመጡም ማለትም በዛ በተይዘው በነበሩት ወገኖቻችን በዛ ላይ ብዙ ጉዳይ ስለነበረ ብዙ ማድረግ አልተቻለም ደግሞ ብዙ የምድር ማለትም የምድር ኑሮ ሰርተዋል ጋዛ ማለትም ብዙ ዋሻዎች ሰርተው እስራኤል የማያውቁት የነበረ ብዙ ተገኝቷል እና ያንንም ደግሞ በአጭር ጊዜ ሊፋረስ ለማፍረስም ወይም ለመጨረስ የማይመች ነው ብዙ የሐማስ ወታደሮች ወይም ወታደሮች እንበላቸው ብዙኛ አጥፍተናል እዚህ በተረፈ ደግሞ ያው ዋናው ነገር ታጅበው የነበረው ወታደሮቻቸው ሁሉ ተመልሰዋል ይሄ ነው ዋናው ነገር ግን አንተ እንዳልከው ገና ከሐማስ ብዙ ደግሞ እንደገና ደግሞ ያደሱ ብዙ ወጣቶች እንደገና ወደ ሽብሩ ያግብተዋል ስለዚህ ገና ብዙ ስራ አለን በእኔ አስተያየት ማለት ነው ጋዛ አው ሻኻር እንግዲህ በእውነት እንዳልከው በጣም ብዙ ጊዜ ነው በተጠባባቂነት ያገለገልከው ሌላው እንግዲህ ከጋዛና አሁን ከሰሞኑ ጋር በሊባኖስ የሚደረገውን ጥቃት አስመልክቶ ብዙ ተጠባባቂዎች በአሁን ሰዓት ድምጻቸውን የሚያሰሙት ነጋዴዎች ሆነው ወደ ውትድርናው ዓለም የገቡ ሲመለሱ የከሰሩበት ሁኔታና መንግስት በአሁን ሰዓት ለነዚህ ምንም አይነት መፍትሄ እንዳላገኘ በተለያየ ጉዳይ በተለያየ ዘርፉ እንዲህ አይነት ነገሮችም መረጃዎችም ይሰማሉ አንተ እንደ ተጠባባቂ ወታደር በጣም ብዙ ቀናቶችን ያሳለፍከው ምን አይነት ዋጋ አንተስ በግል ከፍላል ወይስ ሌሎቹንስ አንተ ከምታቃቸው በግል ምን አይነት ዋጋ እየከፈሉ ነው በአሁን ሰዓት አንደኛ ያልከው ሆነት ነው እኔ ያልቀ ጊዜ ላገለገሉ ብዙ ጉዳት የተጎዳሉ አንደኛ በስራ ሁኔታ ስራ ያወጣቸው አሉ
በዚህ በተረፈ ያው የቤተሰብ ሁኔታ እኔ ልጆችን ወደ 2 ዓመት ማለት ነው አብሬያቸው አልነበርኩኝ እና ከዛም ደግሞ ሚስቶቻችን ደግሞ ብቻቸውን ያው ልጅ ማሳደግ ስራው ሆነ ሁሉን መከራቸውን ነው ያዩ እና ብዙ ጥረት ቢሆን ለወታደሮች እና ግን ሽላሙ ብዙ ነው ማለትም ግን አይቆረቆርም ለሀገራችን ብለን ስለወጣንና ለሀገራችን ለማገልገልና አገሪቱን ለመጠበቅ ስለሆነ የማይቆረቆር ማለትም እኔ እንደ ሽልማት አድርጌ አላየው። አዎ ያው በሀገር ምክንያት ነው የምትለው። ግን እንደ አባት ስትመለስ ከልጆች ምን አይነት ጥያቄዎችን ትሰማለህ? ከረጅም ጊዜ በኋላ ስትመለስ አንደኛ ብዙ ጥያቄዎች ለምን ተመልሰህ ትሄዳለህ? እንደ ሌሎች እንደሞቱት አንተም በዛው ሞተህ ትቀራለህን? ትመለሳለህ? ለህፃናት ጥያቄ ብዙ ነው። ከባድ ጥያቄ ይጠይቃሉ። ምን ሳይተሃን ምን ወታደሮች ሞተውብህና ብዙ ጥያቄ አለ እና ቀላል አይደለም። ግን እንዳልኩተይ ለሀገራችን ብለን ስለወጣነ ምን ተቆረቆረበት ነገር የለም። ግን እዚህ ላይ የሀገር ፍቅርን እንዲያው አጋጣሚውን ተጠቅማህ የሀገር ፍቅርን የሚያሳይ ነው ብለህ ታምናለህ? እንግዲህ እንዳልከው ምንም ዋጋ ብንከፍል እንወጣለን እንዋጋለን ያው ሀገራችንን ለመጠበቅ ነው ብለሃል። ይሄ አጋጣሚ ለሚቀጥለው ትውልድ ምን አይነት የሀገር ፍቅር እንዳለ እና ሀገርን ምን አይነት ድንበርን መጠበቅ እንዳለብን በተለያየ መልኩ የሚያስተምር መስሎ ይታያል። አንደኛ ለይሁዲ ህዝብ እንደሌላው ሀገር አንዲት ናት ሀገራችን። ስለዚህ ሌላ ቦታ የለንም ማለትም እና የሁሉ ጉዳይ ነው ማለት ነው። አገሪቱ ችግር ላይ ስትጨነቅ ወጣት ሆነ ትልቅም ሆነ አገሪቱን ለማገልገል ማሰብ አለበት። ሌላ ሀገር የለንም፣ አንዲት ናት ሀገራችን። የይሁዲ ሀገር አንዲት ናት። ለሌላ ለእስላም ለክርስቲያን ለሌላ ሞልቷቸው ነገር ለኛ ግን አንዲት ናት። እሷን መጠበቅ አለብን እና 10 ጊዜ 15 ጊዜ ብንጠራ የሆነም ቢሆን አገሪቱን ግዴታ ነው ማገልገል። እዚህ ሀገር የተወለዱት ትውልድ ገፍኛ አሁን በውትድርና ለሚሄዱት ሁሉም በጥሩ ቦታና ለሀገሪቱን ከፍተኛ ግልጋሎት ለማድረግ ነው ሀሳባቸው። ወጣቱ ሁላ ውትድርና ማይሄዱ ሁላ ወደ ውትድርና ለመሄድ እያሰበ ነው። ዳቴዎችን ግን ግዴታ መንግስት እነሱንም ማገልገል አለባቸው። ይሄ በእኔ ባለ ተስፋ ነኝ። እነሱም ደግሞ እንዲካፈሉና እንደኛ ሀገሪቱን እንዲያገለግሉ ለኛ ብዙ ጥቃም ይሆናል። ሻኻር እዚህ ላይ እስራኤል በአሁን ሰዓት ባለው በኢራን እና በአሜሪካ እንደውም በእስራኤል ራሱ በመካከለኛው ምስራቅ በጣም ውጥረት ውስጥ እስራኤል በጣም በከፍተኛ ደረጃ ላይ በተጠንቀቅ ላይ ነው የምትገኘው። እናንተ እንደ ተጠባባቂዎች የሚሰጣችሁ አንዳንድ መረጃዎች አሉ። በይሄንንስ ሁኔታ እንዴት ታየዋለህ? በመጨረሻ ላይም ህዝቡን ለማረጋጋት የምትለው ነገርም ካለ። አንደኛ ጦርነቱ አላበራም። በዚህ እንግዲህ ህብረተሰቡ ጦርነቱ የጨረሰ ወይም ያለቀ ይመስላል። ብዙ ወታደሮቻችን ጦርነት ላይ ነው ያሉ ማለትም በጋዛም ሆነ በሌባኖን በሱሪያ ብዙ ወታደሮችን አሁንም እየጠበቁና ሀገሪቱን እየጠበቁና ጦርነቱ አላለፈም አላለቀም። የኢራን ሁኔታ አንደኛ አንድ ሰው ነው የሚያውቀው። እኛ ማለትም ፕሬዚደንት ትራምፕ ነው እንጂ የሚያውቅ ሌላ የሚያውቅም ያለ አይመስለኝ። ግን ሁልጊዜ እንደነበር ነው በዚህ 2 ዓመት ውስጥ ህብረተሰቦች የእስራኤል ነዋሪ በሙሉ ጥንቃቄ ሲያደርጉ ነበር እና የሚመጣ ካለ ወይም የሚሆን ነገር ካለ ያው ጥንቃቄውን መጠበቅና የሚባለውን በፒኮዳ ወረፍ የሚለውን እየነን እየሰሙ መጠንቀቅ ያስፈልጋል። ምን እንደሚሆን ማንም አያውቅም አሁን ለጊዜው ማለት ነው። አቶ ሽሎሞ ጥያቄ ካሉት ሻኻርን ልጠይቀው የፈለኩት አሁን ብዙ ጊዜ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚሉት እንዴት ነው በተደረገው ስምምነት መሰረት ሐማስ የጦር መሳሪያውን ካልፈታ እኛ ተመልሰን ገብተን ጦር መሳሪያውን እናስፈተዋለን ይላልና በወታደራዊ እይታ ይሄ ይቻላል ወይስ ዝም ብሎ ለይስሙላ አባባል ነው? የእስራኤል ወታደር ችሎታውን አሳይቷል። መንግስት ይህን ተወሰነ
ይሄ እንደሚሆን እኔ ባለ ሙሉ ተስፋ ነኝ። ወታደሩ ከዚህ ማለትም የእስራኤል ወታደርም ለዚህ ዝግጅት ተደርጓል። ያው እንግዲህ የሚወስነው መንግስት ነው። መንግስት የሚለውን ይሰራል እና እኔ አምናለሁ በዚህ እንደዚህ ችሎታ መኖሩን። ከፊቱም አሁን ነው ሚቀል የታጀቡና የተያዙ ወገኖቻችን ስለሌሉ ስራው ይቀላል ብዬ አምናለሁ። ሌላው ሻኻር እንግዲህ አሁንም ኢራንን ባስመለከተ ኢራን፣ ቻይናና ሩሲያ በአሁን ሰዓት በኢራን ዳርቻ በባህር ዳርቻ ላይ ወታደራዊ ልምምድ እያደረጉ ነው። በአንጻሩ አሜሪካ እንግዲህ እንዳልከው ፕሬዚደንት ዶናልድ ትራምፕ ገና የመጨረሻ ውሳኔያቸውን አልተናገሩም። ይሄ ሁኔታን ስታየው ምን መስሎ ይታያል? የቻይናና የሩሲያ ጣልቃ ገብነት ይኖራል ብለህ ታስባለህ? ቻይና ሊሆን ይችላል። ራሽያ ግን ያው እነሱ የራሳቸው ጉዳይ እና ችግር ስላላቸው እነሱ ከዚህ የሚሳተፉም አይመስልም። የቻይና ሁኔታ ግን ማንም ልክ አድርጎ የሚያውቅ የለም። ግን ዞሮ ዞሮ ያው የአሜሪካን የታወቀ ነው። የአሜሪካ ችሎታን ሁሉ ስለሚያውቅ እኔ እንደሚመስለኝ ከሆነ ባለፈውም የመጣው እርዳታ ለኢራን ስላልሰጡ ለእነዚህም ደግሞ አሁን የተፈለገ ቢሆንም እነሱን ይረዷን ብዬ አለም ነው አይመስልም። እንግዲህ በእውነት ሻኻር በመጀመሪያ እኔ በግሌ ተጠባባቂ ወታደሮችን በጣም አደንቃለሁ፣ አከብራለሁ። ምክንያቱም ሁላችንም እዛ ስለነበርን ምን አይነት ዋጋ እንደሚከፈል እንደምናውቀው ነው። ከሰሞኑ ጥሪ ደርሷል። የተጠባባቂ ወታደሮች አንዳንዶቹ የጠሪ የደረሳቸው አለ። አሁን በሚቀጥለው ወር አንተ ደርሷል? የጨረስኩት ባለፈው ወር ተኩል ማለት ነው። 620 ቀን ነው እንዳልኩት ያገለገልኩኝ። አሁን የሚጠሩት ወይም መሀል ሀገር ለሚያገለግሉ ነው እንጂ በደንበር ያው እንግዲህ በየአመቱ ፊት እንደነበረው ግን ተቀንሶ ወደ 60 ቀን እንደዛ 50 ወይም 60 ቀን ለማገልገል ጥሪት አይቀርም። ይጠሩናል ብዬ አምናለሁ ችግር ካለ። የመጨረሻ ጥያቄ ከመሰናበታችን በፊት አሁን የሚወጡ መረጃዎች አሜሪካ በጣም ትልቅ የሆነ የወታደራዊ ካምፕ ጋዛ ውስጥ ልትመሰርት ነው የሚባል አነጋገር አለ። በዚህ ሁኔታ እንዳንተ እንደ ልምድህ እንግዲህ እንደ ተጠባባቂ ወታደርነህ እዛም ሄደ አገልግለሃል። እስራኤል በዚህ ጉዳይ ላይ ተስማማለች ብለህ ታስባለህ? እኔ በእኔ አስተያየት አይመስለኝም። ማለትም ከውጭ የሚመጡት ልክ አድርገው የእስራኤል ሀሳቧን ሐማስን ጥይት ለማስጣልና ወይም ደግሞ ሐማስን ድርጅት ለመጣል ለእስራኤል ፍላጎት ስላላት የውጭ የመጣ ይሄን ይሰራል ብዬ እኔ አላምነውም። እንግዲህ ጊዜውን አይተን የሚሆነው እናያለን። ግን አላምነውም ይሄ ስራ ይፈጽሙታን ወይም ይጨርሱታን ብዬ አላምንም። ሻኻር ሞላ በእውነት ስለነበረን ቆይታ በጣም እናመሰግናለን። ራስን ጠብቅ ሻኻር ሞላ። ተመልካቾቻችን አሁንም እንግዲህ ደግመን የምንለው የአቶ ሽልሞ ሞላ ታናሽ ወንድም ነው። ለማስተዋወቂያ ያልነው መልካም ቀን ሻባት ሻሎም ይሁንልህ። መልካም ቀን ሻባት ሻሎም ለሁላችሁ። አሜን።